ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዛ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች አፍላ ውጊያዎች ቀጥለዋል። በሰሜን ወሎ በላስታ ዋግኽምራ ዞን ራያ ቆቦ እንዲሁም ደግሞ በምስራቅ ጎጃም በተለያዩ አካባቢዎች ውጊያዎች ቀጥለዋል። እነዚህም በተመለከተ ዝርዝር መረጃዎችን ከአማራ ክልል የግንባር መረጃዎች አካትቻለሁ። በብዙ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ የ24 ሰዓት ዋና ዋና የግንባር መረጃዎችን በአማራ ክልል ይሄ ጦርነት ከተጀመረበት ጊዜ ጀምሮ ልክ በየዕለቱ እንደምታገኟቸው መረጃዎች ዛሬም የ24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ አካባቢዎችን የሸፈኑ ውጊያዎች ናቸው እየተደረጉ ያሉት። በዚህ ውስጥ ያለውን አጠቃላይ ወታደራዊ የግንባር ዝርዝር መረጃዎች ትከታተላላችሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በተለይ በሰሜን ወሎ ቆቦ እና አካባቢ ያለው ሁኔታ እንግዲህ ውጊያው በየዕለቱ እየበረታ ነው የመጣው። ትላንትና እስከ ምሽቱ 4 ሰዓት ከ7 ደቂቃ ድረስ ከባድ ውጊያ ሲደረግ ነበር ያመሸው። በዚህ ቀጠና እንግዲህ የተለያዩ አካላት የግንባር ውጊያ ተሳታፊ ናቸው። በዋናነት በሚሊሻ በመከላከያ በአድማ ብተናና በፋኖ ከሚደረገው ውጊያ መካከል የትግራይ ሁለቱም ኃይሎች በተለያየ ግንባር እንደዚሁ ተሰልፈው ይገኛሉ። የራያ እንደዚሁ የአካባቢ ሚሊሻዎችም እንደዚሁ ከሌላ የማንነት ጥያቄ ጋር በተያያዘ ራሳቸውን ያደራጁ እንዲሁም ደግሞ የራያ ቀጠና የሚሊሻዎች በሰሜን ወሎ የአማራ ክልል ስር ያሉ ሚሊሻዎችን ጨምሮ የተለያዩ ግንባሮች የተለያዩ ተሳታፊዎች ያሉበት ቀጠና ነው። ከዚህ አንጻር ህወሓትም ባለማጣና በመቀሌ ስብሰባዎችን አድርጓል። በተለይ ባለማጣ መዓዛ ሆቴል በነበረው ስብሰባ 3 ጉዳዮችን የህወሓት ወታደራዊ አዛዦች አስተላልፈዋል። አንደኛው ቀጣይ መከት የሚባለውን ዘመቻ ከማድረግ አንጻር የተቀመጡ አቅጣጫዎች አሉ። የውጊያ ቀጠናና በፈር ዞንን ጨምሮ እንዲሁም ደግሞ ሌሎች ጉዳዮች አሉ። እሱን በዝርዝር የምመለስበት ይሆናል። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ፣ አስተያየት፣ ጥቆማዎቻችሁን ዜና@gmail.com ልታደርሱ ትችላላችሁ። ጥቆማ ዜና@gmail.com በዋትስአፕ፣ በሜሴንጀር፣ በቴሌግራም መልእክቶች ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከብዙ አካባቢዎች በርካታ ጥቆማዎችን ልካችሁልኛል። እንግዲህ ለዛሬ 2 ጥቆማዎቻችሁን አቀርባለሁ። አንደኛ በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት የገበሬዎች መልእክት ነው። ገበሬዎቹ አሁን የዘር ወቅት ደርሷል፣ ምርጥ ዘርና ማዳበሪያ በአርሶ አደሮች እጅ አልገባም፣ አካባቢውን ፋኖ ነው እየተቆጣጠረው፣ ለፋኖ ዋና ዋና መሪዎች ይህንን አድርስልን። በሚቀጥለው ከግንቦት ልደታ በኋላ የበቆሎ ዘር ይጀመራል። ስለዚህ አሁን ማዳበሪያና ምርጥ ዘር በአርሶ አደሩ እጅ ሊገባ ይገባል። ይህንን በአካባቢው ላሉ የፋኖ አመራሮች አድርሱልን። የማዳበሪያና የምርጥ ዘር ስርጭት በአስቸኳይ እንዲስተካከል ይደረግልን የሚል ጥያቄዎችን አቅርባችኋል። ይሄው እኔም አስተላልፌያለሁ። ሌላው የኢትዮጵያ ግብርና ምርምር ኢንስቲትዩት የሰራተኞቹ የላካችሁት ጥቆማ አለ። በዚህ ተቋም ውስጥ የተደራጀ ዝርፊያና የመንግስት ሀብት ብክነትን በተመለከተ ሰፋ ያሉ ዝርዝር መረጃዎችን ልካችኋል። ከነዚህ መካከል እንግዲህ በመንግስት ግዥ ስርዓት ውጭ የሚፈጸም የግዥ ስርዓትና ግለሰቦች እንደፈለጉ የሚፈጽሙት የግዥ ስርዓት ከባድ የሆነ ወንጀል የሙስና ወንጀል እየተፈጸመበት ገንዘብ እየባከነ እየተመዘበረ ነው የሚል። ሁለተኛ አንድ ህንፃ ለማሳደስ 50 ሚሊዮን ብር የወጣበትን ወጪ ለማሳያነት አቅርባችኋል። ይሄ እንግዲህ በጥቂት ገንዘብ ሊሰራ የሚገባው 50 ሚሊዮን ብር ወጥቶበታል ተብሎ ገንዘብ ተወራርዷል የሚል። እንዲሁም ደግሞ የኬሚካል ግዥ ጋር በተያያዘ ባለሙያዎችና ዳይሬክተሮች ጋር ያላቸው ትስስር ያላቸው አካላት የሚያባክኑትን ገንዘብ በተመለከተ እና እንዲሁም ደግሞ ከአቅራቢ ነጋዴዎች ጋር የሚፈጸም ዝርፊያን በተመለከተ እንዲሁም ደግሞ የምርጥ ዘር ብዜት፣ የእንስሳት የተሻሻሉ እንስሳት ዝርያዎችን፣ የእርሻ መሳሪያዎችን በተመለከተ ምዝበራና እንደዚሁም ደግሞ ለተወሰኑ ግለሰቦች የሚተላለፍበትን መንገድ በተመለከተ ያለውን አጠቃላይ የተቋሙን ብልሹ አሰራር በተመለከተ ጥቆማዎች አድርሳችኋል። ሌላው እንደዚሁ ፕሮጀክት አስተዳደር ላይ ያለ የገንዘብ ብክነትን በተመለከተና ዝርፊያን እንደዚሁ ጥቆማዎችን አድርሳችሁኛል። ሌላው የአመራር ብቃት ማነስና ጥቅመኝነትን በተመለከተም እንደዚሁ ጥቆማዎችን አድርሳችኋል። ይሄ ጥቆማ የቀረበበት መስሪያ ቤት ምላሽ የሚሰጥ ከሆነ ምላሹን ለማቅረብና ምላሹን ለማስተናገድ ዝግጁ ነኝ፣ ካልሆነ ደግሞ የሚመለከተው አካል ምርመራ ሊያደርግበት ይገባል የሚለው የሰራተኞቹ ጥቆማ ይሄው በሚዲያ ተላልፏል። ከዛ ባሻገር እንደዚሁ ከወልዲያ ዩኒቨርሲቲም ጥቆማዎችን አድርሳችሁኛል። በሌላ ጊዜ መለስባቸዋለሁ። ወደ መረጃዎች ነው የሚሄደው። በዚህ ሰዓት ከያዝኳቸው መረጃዎች መካከል እንግዲህ በርካታ ኢትዮጵያን ጋዜጠኞች ኢትዮጵያ ውስጥ ባለው አጠቃላይ የፖለቲካ ጫና ምክንያት ስራቸውን መስራት በማይችሉበት ሁኔታ ውስጥ በመሆናቸው ብዙዎቹ ከሀገር ወጥተው ተሰደው ይገኛሉ። ከተሰደዱ ጋዜጠኞች መካከል ደግሞ አስከፊ ዜናዎች መስማት የተለመደ ሆኗል።
በትላንትናው ዕለት ከተሰሙ ዜናዎች መካከል በኬንያ ናይሮቢ በስደት ህይወቱን ይመራ የነበረ አንድ ኢትዮጵያዊ ጋዜጠኛና የመብት ተሟጋች ህይወቱ አልፏል የሚል መረጃ ወጥቷል። ከደቡብ ኢትዮጵያ የኮንሶ ማህበረሰብ የተገኘው ያዕቆብ ያታኔ በናይሮቢ ኬንያ በመኖሪያ ቤቱ ውስጥ ህይወቱ አልፎ ተገኝቷል ብሏል። የአካባቢው ፖለቲካ የሚከታተለው ፖለቲከኛ ዳንኤል ሽበሽ በኢትዮጵያ የኮንሶ ህዝብ ላይ የሚፈጸመውን ግፍና ሰቆቃ በተከታታይ በማጋለጥ በመታገል በመቃወም እና በሚዲያ ጭምር ይፋ ማውጣት የሚታወቀው ያዕቆብ ያታኔ ወደ ኬንያ የተሰደደው በስርዓቱ አፈናና ጫና ምክንያት ይህንን ለማምለጥ እንደሆነ ነው የተገለጸው። በጋዜጠኛው በፖለቲካና በሚዲያ ተሳትፎችን ቀጥሎ በስደት ጭምር ይህንን ስራዎችን እየሰራ ይገኝ ነበረ። ሚያዝያ 18 2018 ዓ.ም ከትላንት ወዲያ ናይሮቢ በመኖሪያ ቤቱ አልጋ ላይ ህይወቱ አልፎ ተገኝቷል የተባለው ይሄ አሳዛኝ ዜና ነው። እንግዲህ በህይወቱ አልፎ የተገኘው ጋዜጠኛ ኬንያ ናይሮቢ ውስጥ በተደጋጋሚ ዛቻና ማስፈራሪያ ይፈጸምበት እንደነበር እንደዚሁ መረጃዎች ጠቁመዋል። ባለፈው ህዳር 2018 ዓ.ም ቤቱ ድረስ በመምጣት አንድ ወንድና አንድ ሴት እንግዲህ የኢትዮጵያ ቋንቋ አማርኛ ቋንቋ የሚናገሩ በማስፈራሪያና ዛቻ ደርሰውበት እንደነበር በተደጋጋሚ ህዳር ላይ ማስፈራሪያና ዛቻ ደርሶበት እንደነበር መረጃው ያመላክታል። ይሄ ዛቻና ማስፈራሪያ ከደረሰበት በኋላ ነው እንግዲህ ኬንያ ናይሮቢ ውስጥ ህይወቱ አልፎ የተገኘው። ይህንን በወቅቱ የደረሰበትን ዛቻና ማስፈራሪያ ምክንያት በማድረግ ለኬንያ ፖሊስ እና ለተባበሩ መንግስታት የስደተኞች ጉዳይ በማመልከት መኖሪያ መንደር ቀይሯል። መኖሪያ ሰፈር ቀይሮ ነበር ይኖር የነበረው። እንግዲህ ማዛቻና ማስፈራሪያ ከተፈጸመበት ከ6 ወራት በኋላ ህይወቱ ማለፉን በትላንትናው ዕለት እንግዲህ ለማረጋገጥ ተችሏል። ይህ እጅግ አሳዛኝ ነው። እንግዲህ በስደት እንኳን የሚገኙ ኢትዮጵያ ጋዜጠኞች ስራቸውን ለመስራት አስቸጋሪ ሁኔታ ውስጥ ነው የሚገኙት። በተደጋጋሚ በጎረቤት ሀገራት እንደዚሁ በስርዓቱ በሚልካቸው ሰርጎ ገብ የደህንነቶች ወይም ደግሞ በቅጥረኝነት በሚገዙ ሰዎች እንደዚህ አይነት ጫናዎች ሲደርሱ በኬንያ ይሄ መጀመሪያው አይደለም። ከአሁን በፊትም ጋዜጠኞች ህይወታቸው አልፏል፣ ተደብድበዋል። በሌሎች ሀገራትም ተመሳሳይ እንቅስቃሴዎች አሉ። ከአሁን በፊት ስርዓቱ ኮሬ ነጊያ በሚል እያሰማራው ቡድን እንደዚሁ በኬንያ፣ በኡጋንዳ፣ በሩዋንዳና በጎረቤት ሀገራት በሚኖሩ ኢትዮጵያን ጋዜጠኞች የሰብአዊ መብት ተከራካሪና ቡድኖች ላይ እንደዚሁ ማዋከብና ጫና መፍጠሩ ይታወቃል። ወደ ሌሎች መረጃዎች ሲሄድ ወደ ዋግኽምራ ዞን የሚወስደን መረጃ ነው የማስከትለው። በዋግኽምራ ዞን እንግዲህ በአማራ ክልል ከሚገኙ ዞኖች አንዱ የዋግኽምራ ብሔረሰብ ዞን ነው። በነገራችን ላይ ይሄ ዞን በመሰረተ ልማት ከተራቆቱ የኢትዮጵያ አካባቢዎች የመጀመሪያው ነው። እንግዲህ በህወሓት እና በኢህዴን ዘመን በርካታ ሰዎች በዚህ አካባቢ ትግሉን የተቀላቀሉበት ቢሆንም በኋላ በነበረከት ስምኦን በኩል ከፍተኛ ስልጣን ይዘው የነበሩ ቢሆንም አሁን አካባቢው በመሰረተ ልማት በከፍተኛ ሁኔታ የተጎዳ አካባቢ ነው። አሁንም ብዙ ሰዎች ለልመና እጃቸው የሚዳረግበት አካባቢውን ለቀው በድርቅና በረሃብ የሚፈናቀሉበት አካባቢ ነው። አሳዛኝ በሆነ ሁኔታ እንግዲህ ከጎንደር እብናት ወደ ሰቆጣ ሲጓዝ የነበረ 88 ሰዎችን አሳፍሮ የነበረ አይሱዙ ተገልብጦ 18 ሰዎች ህይወት ጉዳት ደርሶበታል። ይህን እንግዲህ የትራፊክ አደጋውን ለማንሳት አይደለም፣ አካባቢው በመሰረተ ልማት ምን ያክል የተራቆተ እንደሆነ እና ተዛማጅ መረጃዎችን ለማሳየትም ነው ይህንን መረጃ ያመጣሁት። አሁን በአማራ ስም ከሚገኙ ከ32 በላይ ጀኔራሎች ከአብዛኞቹ እዚህ አካባቢ የወጡ ናቸው፣ ምክትል ኤታማዦር ሹሙን ጨምሮ። የአካባቢው ህዝብ ግን በዚህ አይነት አስቸጋሪ ሁኔታ ውስጥ ህይወቱን እየመራ ይገኛል። እነዚህ ወታደራዊ አዛዦች ጀኔራል አበባውን ጨምሮ በዚህ አካባቢ የወጡት ጀኔራሎች ለአካባቢው ህዝብ የሚታይ ስራ ከመስራት ይልቅ በድሮን ጭምር በአየር ኃይል ያስጨፈጭፉታል። አሁን አካባቢው ከፍተኛ መራቆት ውስጥ ነው የሚገኘው። ከዚህ አካባቢ የወጡ ከፍተኛ ባለስልጣናትም ባለፈው ስርዓት እንግዲህ በአማራ ስም የተቋቋሙ እንደ ጥረት አይነት ድርጅቶችን በከፍተኛ ሁኔታ ይዘው የነበረ ቢሆንም መንገድ እንኳ ሳይሰራ ትራንስፖርት እንኳ ሳይኖረው ህዝቡ በዚህ ሁኔታ ውስጥ ያልፋል። አሁን በኢትዮጵያ ውስጥ ትልልቅ በጀኔራል ማዕረግ ያሉ የአካባቢ ተወላጆች በሀገሪቱ ውስጥ ባሉ አጠቃላይ ትልልቅ የገንዘብ የጦር መሳሪያ ዝውውሮች ጭምር ስማቸው የሚጠራ ናቸው። እዚህ አካባቢ ወጥተው የአካባቢ ህዝብ ግን በዚህ አሰቃቂ ሁኔታ ውስጥ ይገኛል። ወደ ወለጋ የሚወስደን መረጃ ነው የማስከትለው። ወደ ወለጋ ስንሄድ ደግሞ ሰሞኑን በወለጋ ከአማራ በሚኖርባቸው አብዛኞቹ ወረዳዎች የሚገኙ የአካባቢው የብልጽግና ባለስልጣናት ስብሰባ መጠራታቸውን መረጃ ይፋ መደረጉ ይታወቃል። ይህንን ተከትሎ ዛሬ አዳዲስ መረጃዎች አሉ። በአካባቢው እንግዲህ ከተለያዩ ወረዳዎች አዲስ የመከላከያ እንዲገባ ተደርጓል። የመከላከያ አባላቶቹ ስምሪቱን በመቃወም እንደዚሁ ከግዳጅ ቀጠና ጠፍተዋል። አስደንጋጭ መረጃ ነው የወጣው። በርካታ የመከላከያ ሰራዊት አባላት የኦህዴድ ብልጽግና ባለስልጣናትን
በመቃወም እንደዚሁ ከግዳጅ ቀጠና ወጥተዋል። በዚህ አካባቢ እንግዲህ ሰሞኑን ከተደረገው ስብሰባ አንጻር ነባር የነበረው በአካባቢ ስምሪት የወሰደው መከላከያ አካባቢውን ለቆ እንዲወጣና አዲስ መከላከያ እንዲገባ በኦህዴድ ባለስልጣናት በቀረበው ጥያቄ መሰረት አዲስ መከላከያ እንዲገባ ተደርጓል። ይህም ዘመቻውን የሚያስተባብረው ዘመቻ ስምሪት የሚሰጡትና ዘመቻ መንገድ የሚመሩት የአካባቢ የብልጽግና ባለስልጣናት ናቸው። በዚህ መሰረት የሚባለውን ብቻ አካባቢ ካድሮች የሚያዙትን ብቻ የሚፈጽም መከላከያ እንዲገባልን በሚል አዲስ ኃይል ምስራቅ ወለጋ፣ ኪረሙ፣ ጉትን፣ ጊዳ፣ ሊሙ ገሊላ፣ ኤቨንቱ ወረዳዎች ጨምሮ በሆሮ ጉዱሩ ስምሪት ወስዷል። የቆየው መከላከያ በሚፈለገው ልክ አልጨፈጨፈም፣ በሚፈለገው ልክ ትዕዛዝ አልተቀበለም በሚል በተለይ አማራውን ማጽዳት አለበት፣ በአማራው ላይ የሚቀርቡ ጥቆማዎችን በሚገባ ልክ ጥቃት አልፈጸሙ በሚል ነው አዲስ ሰራዊት እንዲገባ ታዞ የነበረው። እንግዲህ የገበያ ትስስሩ ከአማራ ጋር እንዲበጠስ እንዲቋረጥ የኦሮሞ ተወላጁ ነው ከአማራ ጋር የትኛውንም መስተጋብር የሚያደርግ ካለ የመቀጣጫ እርምጃ እንዲወሰድበት በሚል የአካባቢ የብልጽግና ባለስልጣናት ለመከላከያዎች ያቀረቡት ትዕዛዝ እና ጥያቄ ተቀባይነት አላገኘም። ከነዚህ መካከል ጃል ሞሲሳ ተብሎ የሚጠራው እንደዚሁ የኦነግ ሸኔ አባል አሁን በካምፕ ከመከላከያ ጋር አብሮ ኃይሉን ይዞ እንዲገባና እሱም አብሮ በዘመቻው እንዲያግዛችሁ የሚለውን ጨምሮ የካድሬዎቹን ትዕዛዝ አንቀበልም፣ ጃልሞሲሳም አያስፈልገንም ያሉ የመከላከያ አዛዥና ከ57 በላይ ወታደሮች ከግዳጅ ቀጠና ወጥተዋል። ይህንን በመቃወም ጉዳዩ ቁጣ ቀስቅሷል የሚሉት የመረጃ ምንጮች ይህንን እየተቃወሙ 57 መከላከያና አንድ ከፍተኛ ወታደራዊ አዛዥ ጥለው ወጥተዋል። በካድሬ ትዕዛዝ ህዝብ አንጨፈጭፍም፣ እኛ የሰለጠንበት ዋና ዓላማ አለን በሚል ነው ጥለው የወጡት። በአማራም ህዝብ ላይ ሆነ በኦሮሞ ህዝብ ላይ ውስጣዊ የፖለቲካና የብሔር ቅራኔ ተግባራዊ አናደርግም። የኦሮሞ ተወላጆችም ሆኑ የአማራ ተወላጆች እንደየ አግባቡ በፖለቲካ ችግራቸውን ሊፈቱ ይገባል። እኛ አንዱን ደግፈን አንዱ ላይ አንቃወም በሚል ነው ጥለው የወጡት። ይህን ጥለው የወጡት የአማራና የኦሮሞ ተወላጅ ወታደሮች ናቸው። ከአንድ ቦታ ቁጥራቸው 57 ይደርሳል። አንዱ ከፍተኛ ወታደራዊ አዛዥ ነው ተብሏል። ሀሮ አዲስ ዓለም ተብሎ የሚጠራ ካምፑም እንደዚሁ እንዴት ከጃልሞሲሳ ጋር አብረን እንድንዋጋ ይደረጋል? እሱ ጓደኞቻችን ሲገድል የነበረ ነው። አሁን ከሱ ጋር በምን አግባብ ነው አብረን ጎን ለጎን የምንሰለፈው የሚለውንም በመቃወም እንደዚሁ ብዙ ወታደሮች ከግዳጅ ቀጠና ወጥተዋል፣ ፈርሷል ማለት ይቻላል ነው የሚሉት የመረጃ ምንጮች። ሀሮ አዲስ ዓለም የነበሩ ወታደሮች አብዛኞቹ ለቀው ወጥተዋል። እኛ የሱን እርዳታ አንፈልግም፣ የጃልሞሲሳን እርዳታ አንፈልግም፣ በአማራ ላይ ዘመቻና ተልዕኮ አንቀበልም በሚል የኦሮሞ ተወላጆችም ጭምር ተቃውመዋል ያሉት የመረጃ ምንጮች እስካሁን ድረስ እንግዲህ ሀሮ አዲስ ዓለም እና እንዲሁም ደግሞ በአምስቱ ወረዳዎች ከ57 በላይ ወታደሮችና አንድ ወታደራዊ አዛዥ ለቀው ወጥተዋል። ይህ እንግዲህ አንድ ሰራዊት ለፖለቲካና ለአካባቢ የብሔር ጥቅም እንግዲህ ትዕዛዝ ሲሰጥ የተቃወሙበት ታሪካዊ አጋጣሚ ተብሎ ሊወሰድ ይችላል። እንግዲህ ጠንካራ አቋም ነው። ከሰራዊቱ ውስጥ እንደዚህ አይነት አቋሞች መንጸባረቃቸው በቀጣይ ብልጽግና ሰራዊቱን በመጠቀም የፖለቲካ ጥቅምና ፍላጎቱን ህዝብን ከህዝብ የሚያጋጭበት ጊዜ እያለቀ መሆኑን ያሳያል ነው ያሉት የመረጃ ምንጮቹ። ወደ ሰሜን ወሎ የሚወስድን መረጃ ላስከትል። ሰሜን ወሎ በራያ ቆቦ ላለፉት 2 ሳምንታት አንዴ በአየር ኃይል፣ አንዴ በመካናይዝድ፣ አንዴ በእግረኛ በያዝ ለቀቅ እያደረገ የነበረው ውጊያ እየተጠናከረ መጥቷል። ውጊያው እንግዲህ እስከ ትላንት ምሽት 4 ሰዓት ድረስ በተለያዩ አካባቢዎች ቀጥሎ ነው ያመሸው። በራያ ቆቦ አካባቢዎች ምሽቱን በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ተብሏል። በቀጠናው ወደ ሙሉ ጊዜ ጦርነት እየተሸጋገረና እየመጣ እንደሆነ ነው መረጃዎች የሚያሳዩት። በዚህ ግንባር እንግዲህ ከመከላከያ፣ ከሚሊሻ፣ ከአድማ ብተናና ከፖሊስ ባሻገር እንዲሁም ደግሞ ከፋኖ የፊት ለፊት ውጊያዎች ባሻገር የራያ ሚሊሻ በሰሜን ወሎ የተመለመለው የራያ ስበር የማንነት ጥያቄ ጋር የሚንቀሳቀሱ ጥቂት ወጣቶች፣ የሐራ መሬት ታጣቂዎች፣ የህዋት ተቃዋሚዎች፣ የህዋት ኃይሎች እና ሌሎችም በዚህ አሰላለፍ ውስጥ ይገኛሉ። ጦርነቱ እንግዲህ የብዙ አካላት ተሳትፎ ያለበት ነው። በዚህ ቀጠና እንግዲህ ትላንትና ምሽት ሚያዝያ 19 በራያ ቆቦ ወረዳ በተለያዩ ግንባሮች ከባድ ውጊያ ተደርጓል። ውጊያው በከባድ መሳሪያ በመድፍና በጅበጅ ጭምር በቦምብ የታገዘ ውጊያ እንደተደረገ የመረጃ ምንጮች ገልጸዋል። ፋኖ 2 ቦታዎችን ተቆጣጥሯል። አመሻሹን በነበሩ ውጊያዎች መከላከያም ደግሞ 2 ቦታዎችን ለቆ ወጥቷል። ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ በራያ ቆቦ የተለያዩ ግንባሮች በተደረገው ውጊያ ዞብል ተብሎ የሚጠራውን ቦታ ፋኖ ሲቆጣጠር መከላከያ ለቆ ሲወጣ፣ እንደዚሁ ደግሞ ከዞብል ተከትሎ ገደምዩ ተብሎ የሚጠራው አካባቢ ከባድ ውጊያ ተደርጓል።
ጎላሽ የነበረው መከላከያ ለቆ ወጥቶ ጎላሽ ተብሎ የሚጠራውን ቦታ ፋኖ ሲቆጣጠር፣ ሮቢት ከተማንም እንደዚሁ ፋኖ ተቆጣጥሮ አምሽቷል። ከራያ ቆቦ ወደ ወልዲያ ባለው ዋናው መንገድ ላይ የምትገኝ ከተማ ነች። ቀዩ ጋሪያ ባቡር ሀዲድ በመድፍና በዙ 23 የታገዘ ከባድ ውጊያ ሲደረግ ነው እያመሸው። ዛሬ ማለዳም እንደዚሁ ከዋጃ ከራያ አላማጣ ዋጃ አቅራቢያ ወደ ገደሩ ተብሎ ወደሚጠራው አካባቢ የሞርተር ድብደባዎች የቀጠሉ ሲሆን ምሽት ይላላ ተብሎ በሚጠራው አካባቢ በነበረው ከባድ ውጊያ የወደቁ አስከሬኖች ዛሬ ነው በአካባቢው ሕዝብ እየተነሱ ያሉት የሚሉ መረጃዎች ወጥተዋል። ከዚሁ ቀጠና ጋር በተያያዘ ህወሓት በዚሁ ቀጠና እንግዲህ የተለያዩ እንቅስቃሴዎችን እያደረገ እንደሆነ ይታወቃል። ትላንትና ባለማጣ ከተማ መዓዛ ሆቴል ተብሎ በሚጠራ ሆቴል በነበረ የአካባቢው የህወሓት ካድሬዎች እና የወታደራዊ አዛዦች ስብሰባ ላይ 3 ጉዳዮችን የህወሓት ወታደራዊ አዛዦች አቅጣጫ ሰጥተውባቸዋል። አንደኛው ጀነራል ታደሰ ወረደን መዋቅር በ5 ቀናት ሙሉ በሙሉ ማፍረስና የትግራይን አጠቃላይ የፖለቲካ መዋቅር መቆጣጠር ሲሆን ይሄ አብዛኛው ተከናውኗል የሚል እንደዚሁ አስተያየት ተሰጥቶበታል። ሁለተኛው ውጊያውን በሰሜን ወሎ እና ዋግኽምራ ዞኖች ማቆየት፣ በሚቀጥሉት ጊዜያት ሰሜን ወሎ እና ዋግኽምራ ዞኖችን ሙሉ በሙሉ መቆጣጠር የሚል ሲሆን ሶስተኛው ደግሞ ትግራይን ወደ ነፃ ሀገርነት በአስቸኳይ መውሰድና ትግራይን ነፃ ሀገርነት ማረጋገጥ የሚል 3 አቅጣጫዎች ተቀምጠዋል። ይህንን የተናገረው በአማራ ክልል ጦርነቱ እናደርጋለን፣ ይህም ጦርነቱ ወደ ትግራይ እንዳይገባ እናደርጋለን ሲል የተናገረው ኮሎኔል ንጉስ የተባለ ነው። ራያ አላማጣ መዓዛ ሆቴል ላይ ትላንትና ያደረገው ንግግር እንደሆነ ውስጥ አዋቂ የመረጃ ምንጮች ገልጸዋል። ዛሬም ስብሰባው ይቀጥላል ተብሏል። ከዚህ ጋር በተያያዘ እንደዚሁ በመቀሌና በሌሎቹ የትግራይ ከተሞች ዘመቻ መክት በሚል ለሚደረገው ጦርነት 13 ቢሊዮን የኢትዮጵያ ብር እንዲሰበሰብ ህወሓት በሰጠው አቅጣጫ መሰረት እስካሁን ገንዘቡን መሰብሰብ ያልተቻለው ጊዜያዊ አስተዳደሩ ስላልፈረሰ ለጦርነት የሚሰበሰብ ሎጂስቲክ እና ገንዘብን እየተቃወመ ስለነበረ ነው። አሁን እሱ እንቅፋትነት ተወግዷል፣ እሱ ተባሯል። ለዚህም እቅዳችን በአስቸኳይ መሰብሰብ አለብን በሚል እንቅስቃሴ ተጀምሯል። 13 ቢሊዮን ብር በአጭር ጊዜ እንዲሰበሰብ በውጭና በሀገር ውስጥ ኮሚቴ ተቋቁሟል። ዛሬ መቀሌ ባለሀብቶችን ጨምሮ በተለያዩ አካባቢዎች ገንዘብ የሚያሰባስብ ኮሚቴ ስብሰባ እያደረገ ይገኛል። ከዚህ ጋር በተያያዘ እንደዚሁ የህወሓት የውስጥ አዋቂ የመረጃ ምንጮች የነደብረ ጽዮን ቡድን ስልጣኑን በጀነራል ታደሰ ወረደ በአግባቡ ተረክቧል የሚል እንደዚሁ ውስጡን ወሬ እየተናፈሰ ጀነራል ታደሰ ወረደ ስልጣን አስረክቧል፣ በሰላም ተስማምቶ አስረክቧል የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ ከዚህ ጋር በተያያዘ ጀነራል ታደሰ ወረደ አግዷቸው የነበሩትና ከጎኑ የነበሩት የፖሊስ አዛዡና ወታደራዊ አዛዦች ጭምር ይዞ አሁን ወደ ህወሓት እንደዚሁ ተቀላቅሏል፣ ደብረ ጽዮን ጋር ማለት ነው የሚሉ መረጃዎች ወጥተዋል። ወደፊት ዝርዝሩን የምናየው ይሆናል። በዋግኽምራ ዞን እንደዚሁ በአማራ ክልል በጋዝጊብላ ቅልጥም መስበሪያ ከላስታ እስከ ላልኪው ድረስ ባሉ እስከ ጋዛ እስከ ጋዝጊብላ አካባቢ በተለያዩ አካባቢዎች ውጊያው ሲደረግ እንደነበር የረድኤት ድርጅቶች የውስጥ ዕለታዊ የደህንነትና የጉዞ መረጃ መለዋወጫዎች ላይ የወጡ መረጃዎች ያሳያሉ። በተለይ በላስታ ቀጠና ብልበላ ወደ ጸዳ አካባቢዎች የረድኤት ሰራተኞች በተኩስ ምክንያት ለረጅም ሰዓታት ቆመው እንደነበር የረድኤት ድርጅቶች የመረጃ መለዋወጫ ላይ የወጡ መልእክቶች ያሳያሉ። የረድኤት ድርጅቶች በውስጥ መስመር ሁኔታዎችና የጸጥታ ደህንነት መረጃዎችን በሚለዋወጡበት መልእክት ላይ እንደተመለከተው በላስታ ዋግኽምራ፣ ራያ ቆቦ አካባቢዎች ተከታታይ ውጊያዎች እየተደረጉ ይገኛሉ። በዚህ ምክንያት እነዚህን ሪፖርቶች መሰረት አድርገው ሰራተኞቻቸው እንቅስቃሴዎችና ጉዞዎችን እንዲያደርጉ አሳስበዋል። ሚያዝያ 27 ሚያዝያ 28 በፈረንጆቹ አቆጣጠር ትላንትና ዛሬ በእነዚህ ቀጠናዎች ውጊያዎች መኖራቸውና ሰራተኞቻቸው በመንገድ ላይ ቆመው እንደነበር መረጃዎቹ ያሳያሉ። ቀጥል ፋኖ በተቆጣጠራቸው አካባቢዎች በርካታ ህዝባዊ መድረኮችን ማድረጉን የሚገልጽ መረጃ ወጥቷል። ፋኖ በተቆጣጠራቸው በርካታ አካባቢዎች ከህዝብ ጋር ስለ ትግሉ እና ተዛማጅ ጉዳዮች ተከታታይ ውይይቶችን ማድረጉን የወጡ መረጃዎች ያሳያሉ። ፋኖ በሚቆጣጠራቸው ቀጠናዎች ከህዝብ ጋር ሰፊ ውይይት እየተደረገ ነው። በአካባቢው ከተመሰረተው የፋኖ አስተዳደር ጋር ከቀጣይ ትግልና የትግሉ ግብና ዓላማዎች እንዲሁም ደግሞ ትግሉ ካሉ አጠቃላይ መልካም አጋጣሚዎችና ተግዳሮቶች አንጻር ከህዝብ ጋር ውይይቶች እየተደረጉ እንደሆነ ከየአካባቢ የወጡ መረጃዎች ያሳያሉ። ሌላው ወደ ሰሜን ወሎ ስንመለስ በሰሜን ወሎ ዳውንት ከወረዳ
ከኩርባ ከተማ ወደ ፋኖ ቀጠና በሌሊት ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር በተደረገ ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። ከሌሊቱ 9 ሰዓት ጀምሮ ወደ ማጎትና ሰፋየት ተብሎ ወደሚጠሩ ሁለት የፋኖ ቀጠናዎች ከተንቀሳቀሰ ሚሊሻ አድማ ብተናና ፖሊስ ጋር በነበረው ውጊያ 3 ሰዓታትን የፈጀ ውጊያ እንደዚሁ ጉዳት ደርሷል። በውጊያው የደረሰው አሃዛዊ መረጃ አልታወቀም። ፋኖን ከበባ ውስጥ ለማስገባት ተንቀሳቅሶ የነበረው ኃይል በፋኖ ያጸፋ ምላሽ አካባቢውን ለቆ ወጥቷል። ቁስለኞችን ይዞ ወደ ምስራቅ ጎጃም ስንሄድ ሰሞኑን ተከታታይ ውጊያዎች ካሉባቸው ቀጠናዎች አንዱ ምስራቅ ጎጃም ነው። በምስራቅ ጎጃም በተለያዩ አካባቢዎች ውጊያዎች ቀጥለዋል። ትላንትና ቢቡኝ ወረዳ ድጎ ከተማ ዙሪያ በነበረው ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ድጎ ከተማ ድረስ በመዝለቅ ፋኖ በከፈተው ጥቃት ወታደራዊ ሰብአዊ ቁሳዊ ኪሳራ ደርሷል ያሉት የመረጃ ምንጮች በተለይ ጨመቀት እና ሙገር ተብለው በሚጠሩ ሁለት የሚሊሻ እና የመከላከያ ካምፖች አቅራቢያ ፋኖ የከፈተውን ጥቃት ተከትሎ ጉዳት ደርሷል። ፋኖ በከፈተው በዚህ ግንባር 12 ክላሽንኮፍን የማረከ ሲሆን 8 ሚሊሻዎች፣ 4 የመከላከያና የፖሊስ አባላት ሙትና ቁስለኛ ሆነዋል። በተመሳሳይ በዚህ ወረዳ ወይን ውሃ ግንባርም እንደዚሁ 11 ክላሽንኮፍ ፋኖ ያገኘበት ውጊያ ተደርጓል። በምሽግ ላይ በተጣሉ ቦምቦች እንደዚሁ ፍንዳታ ወታደራዊ ኪሳራ ደርሷል። በምሽግ ላይ ቦምቦችን በማፈንዳት ጭምር 2 ክላሽንኮፎችን ጭምር የፋኖ አባላት በነፍስ ወከፍ በመማረክ እንደዚሁ ጀብዱ ሰርተዋል። በዚሁ በነፍስ የሳር ምድር መርጦ ለማርያም ቀጠና ዳቦ ከተማ፣ ዶማ ከተማን ጨምሮ ትላንትና ለበርካታ ወራት በሚሊሻ ቁጥጥር ስር የነበሩ ከተሞችን ፋኖ ተቆጣጥሯል። በእነዚህ ውጊያዎች ያልታወቀ ጉዳት ደርሷል። ሙትና ቁስለኛ የሆኑ የሚሊሻ አባላት ዛሬ የቀብር ስነስርዓታቸው እየተፈጸመ ነው። ትላንትና እነዚህን ዳቦና ዶማ ከተማን ለቆ ወደ መርጦ ለማርያም የገባው ሚሊሻ ፋኖም ተከታትሎ መርጦ ለማርያም ድረስ በመግባት ውጊያ አድርጓል። መርጦ ለማርያም አቅራቢያ አቡነ አይብ ተብሎ ከሚጠራ ከተማም እንደዚሁ የሚሊሻ ቋሚ ካምፕና ለወራት የኬላ ሆኖ የቆየ ቦታም በፋኖ ቁጥጥር ስር ገብቷል። እናርጅና እናውጋ ፈለገ ብርሃን ከተማ ዙሪያ እንደዚሁ ሚያዝያ 19 2018 ማለዳ ለሰዓታት የቆየ ውጊያ ተደርጓል። በእነዚህ ውጊያዎች እንግዲህ ሚያዝያ 19 2018 ድጎ በነበረው ከድጎ እስከ መርጦ ለማርያም በተደረጉ ውጊያዎች በፋኖ ከፍተኛ አመራሮች ጭምሪያው ጉዳት ደርሷል። ያው ውጊያ ነው እንግዲህ በሁለቱም በኩል ጉዳት ይደርሳል። በተለይ የፋኖ 74ኛ ክፍለ ጦር መሪ ህልፈትን ተከትሎ ፋኖ አስረስ ማረ ከአደራ ቃሉን ዳር እናደርሳለን በሚል ባስተላለፈው መልእክት ጓደኞቹ ምሽት መርጦ ለማርያም ከተማን ሙሉ በሙሉ ተቆጣጥረዋል። ከደብረ ወርቅ ወደ መርጦ ለማርያም ሰራዊት ጭኖ ሲጓጓዙ የነበሩ ተሽከርካሪዎች ላይ ጉዳት አድርሰዋል። 2 ተሽከርካሪዎች ጉዳት ደርሶባቸዋል። ይህንን አድርገዋል ጓደኞቹ በሚል በውጊያ ለተጎዳው ፋኖ እንደዚሁ ይህን መልእክት አስተላልፏል። ኮሎኔል ጸጋይን ከመርጦ ለማርያም እንደዚሁ አስወጥተው አባረዋል ፋኖች ሲል ይህንን አስተላልፏል። ምዕራብ ወሎ በተመሳሳይ ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ አጅባር ከተማ መግቢያ በር ላይ በሚገኝ የሚሊሻ ካምፕ ላይ በተፈጸመ ድንገተኛ ጥቃት ፋኖ የነፍስ ወከፍ መሳሪያዎችን በእጁ አስገብቷል። ፋኖ አመሻሹን ወደዚህ በመሄድ በከፈተው ጥቃት በካምፕ ውስጥ የነበሩ የሚሊሻ አባላት ጉዳት ደርሶባቸዋል። ቁጥራቸው አልታወቀም። የሚሊሻ አባላት ላይ 11 የነፍስ ወከፍ መሳሪያዎች በፋኖ እጅ ገብቷል። ወደ ላሊበላ ስንሄድ ተመልሰን ላሊበላ አቅራቢያ እንደዚሁ ሙቀውሃ ወይም ደግሞ ፍልውሃ ተብሎ በሚጠራ ሸለቆ ቦታ በተፈጸመ ድንገተኛ ጥቃት የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ልደታ ተብሎ ከሚጠሩ ተራሮች ለቀናት ዘመቻ ላይ የነበረ መከላከያ ሲመለስ በተፈጸመው ጥቃት ፍልውሃ ወይም ሙቀውሃ ላይ በወታደራዊ አዛዥ ማረጉ ያልታወቀ ወታደራዊ አዛዥን ጨምሮ ጉዳቶች ደርሰዋል። ይህንን በተመለከተ ወታደራዊ አዛዡ ስምና ማረጉ እየተጣራ እንደሆነ መረጃዎች ገልጸዋል። ሌላው የመጨረሻ መረጃችን ወደ አዲስ አበባ የሚመልሰን መረጃ ነው። በአዲስ አበባ ሰሞኑን ጀዋር መሐመድ የኦሮሞ ፖለቲካን በተመለከተ ወንጀሎችን፣ የማፊያ ቡድኖችን ማጋለጡን ተከትሎ ድንጋጤ ላይ የወደቀው የኦህዴድ ብልጽግና መንግስት በአዲስ አበባ ስብሰባ ሊያደርግ ነው። ይሄ ስብሰባ መደበኛ የፓርቲ ስብሰባ አይደለም። ስርዓቱን እንዴት እንጠብቃለን የሚለው የኦህዴድ ቡድን ነው። እንግዲህ እነ ጀዋር መሐመድ በተለይ የማፊያና የዝርፊያ ቡድን ሰንሰለት የሆነውን የእነ ሽመልስ ኦህዴድን ማጋለጥ ከጀመሩ በኋላ ሰሞኑን መደናገጥ ውስጥ የገባው ኦህዴድ ብልጽግና እንደ ወትሮው የኦህዴድ የስልጣን አስጠባቂ የሚባሉ የዋና ዋና የወታደራዊ የጡረታ የወጡ ፖለቲከኞችና
አሁን በስራ ላይ ያሉ ፖለቲከኞች በጋራ የሚያደርጉት ምክክር በአዲስ አበባ ኢሊሊ ሆቴል ሊደረግ እንደሆነ ውስጥ አዋቂ የመረጃ ምንጮች ገልጸዋል። የኦህዴድ ብልጽግና እንግዲህ በሚቀጥለው በዚህ በተያዘው ሳምንት በኢሊሊ ሆቴል ስብሰባ ያደርጋል። በኦሮሞ ፖለቲካ፣ በኢትዮጵያ ፖለቲካ፣ በምስራቅ አፍሪካና ተያያዥ ጉዳዮች ላይ እንግዲህ ከጥቅሙን ከማስከበር አንጻር አቅጣጫዎችን ያስቀምጣል። ይሄ ቡድን እንግዲህ በዚህ ስብሰባ ላይ የሚያሳልፋቸው ውሳኔዎች እንደ ብልጽግና የመንግስት አቋም ሆነው ይመጣሉ። በዚህ ላይ እንግዲህ ጡረታ የወጡ የኦህዴድ አመራሮች እና ወታደራዊ አዛዦች ጭምር የሚሳተፉበት ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ